የዚህ ገፈት ትልቁ ከማሾች ነው። የምናገለግለው ፊንቴክን ብቻ አይደለም ማህበረሰቡ ስናምጥ ነበረ። ዛሬ እኛም ተደስተናል። ኢትዮጵያ ከዚህ በላይ ትራመዳለች። ብዙ ጠብቃችኋል። ብዙ ጠብቃችኋል። ቴንኪው ስለ ትዕግስታችሁ። ኢትዮጵያ በ10 ዓመት የመሪ እቅዷ ላይ ኤሌክትሪክ ተሽከርካሪዎችን ቁጥር ከ500,000 በላይ ለማድረስ በሁሉም ካቴጎሪ እቅድ ነድፋ እየሰራች ትገኛለች። የሚሰራ መኪና መንዳትን ያክል የሚያስደስት ነገር የለም። በ8 ሚሊዮን ብር የመኪና ስጦታ በጠቅላላ ከ1.9 ቢሊዮን ብር በላይ ለተጠረጠረ ግለሰብ 500,000 ወይም 400,000 ብር ዋስትና ሰጥቶ ከእስር መፈታት ምንማት። ወዲያ ደግሞ ያለችውን ጥሪት አንጠፍጥፎ 950,000 ብር በጠቅላላ ከ1 ሚሊዮን ብር በላይ የገበረ ተስፋው የተሟጠጠ ትዕግስቱ ያለቀ የከሳሾች ቀጣይ ድል ምን ይሆን? በዛሬው ዕለት በከፍተኛው ፍርድ ቤት የተላለፈው ውሳኔ አነጋጋሪነቱን ቀጥሏል። ሰላም ጤና ይስጥልን ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን ወደ እናንተ እንደምናደርስ ይታወቃል። በዛሬም ለባለፉት ጊዜያት ከፊንቴክ የማጭበርበር ወንጀል ጋር ተያይዞ ሲደረጉ የነበሩ የፍርድ ቤት ውሎችን ወደ እናንተ ስናደርስ እንደነበር አይዘነጋም። በዛሬም ጉዳዩ እልባት ያገኘ ይመስላል። እንደው በዚህ ቪዲዮ ዝርዝር ጉዳዩን እንመለከተዋለን። አብራችሁ ቆዩ። ትዕግስት አስቻለው ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ላይክ፣ ሼር በማድረግም ለሌሎች ሰዎች እንዲዳረስ የበኩላችሁን አስተዋጽኦ እንድታደርጉም በአክብሮት እንጠይቃቸዋለን። ሰናይ ጊዜ ይሁንላችሁ። ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400,000 ብርና በ500,000 ብር የገንዘብ ዋስትና ጉዳያቸው ከውጭ ሆነው እንዲከታተሉ ተወስኖላቸዋል። ችሎቱ ሚያዝያ 28 2018 ዓ.ም በተሰየመበት ወቅት ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ዛሬ ሰኞ ግንቦት 3 2018 ዓ.ም ቀነ ቀጠሮ መስጠቱ መዘገባችን ይታወሳል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበር የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት በወሰነው መሰረት እያንዳንዳቸው ከ400 እስከ 500,000 ብር በሚደርስ የገንዘብ ዋስትና ከእስር እንዲፈቱ ትዕዛዝ ሰጥቷል። ፍርድ ቤቱ በዋስትና ጉዳይ ላይ መርምሮ ባስተላለፈው ውሳኔ መሰረት ከአንደኛ እስከ 4ኛ ተከሳሾች አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔ እና አርቲስት ዳንኤል ተገኝ እያንዳንዳቸው በ500,000 ብር የገንዘብ ዋስትና እንዲሁም 6ኛና 7ኛ ተከሳሾች ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400,000 ብር የገንዘብ ዋስትና ከእስር እንዲፈቱ ወስኗል። ይሁን እንጂ ተጠርጣሪዎቹ ከሀገር እንዳይወጡ የእግር ትዕዛዝ ተላልፎባቸዋል። በሌላ በኩል በክስ መዝገቡ 5ኛ ተከሳሽ በሆነው በቲክቶከሩ መንሱር ጀማል ላይ አቃቤ ሕግ የዋስትና መብቱን በመቃወሙ ምክንያት ችሎቱ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። ከዚህ ቀደም ከነበሩት ውስብስብ እውነቶች በመነሳት ጉዳዩ የበለጠ አከራካሪ ይመስላል። የፍትህ ሂደቱ እንዳይጓደል አሁንም ጥንቃቄ ያሻል የሚል ማስጠንቀቂያ አዘል መልእክታችንን ጀባ ለማለት እንወዳለን። በአንድ ወቅት ለኢትዮጵያ ዝም አንልም ማህበር 200,000 ብር ቃል ገብቶ ካልሰጠው ወንድም ካሊድ አንስቶ የጋዜጠኞች አበል አልከፍልም በማለት እስከሚታወቀው ፕሮሞተሩ አብርሃም ግዛውን ጨምሮ ከታማው አይቀር መኪናውን አልመልስም በማለት ቤተሰቦቹን እንዳይጠይቁት እግር ተጥሎበት እስከነበረው ይገረም ደጀኔ ከዚህ በፊትም የሲኖትራክ መኪና አስመጣለሁ ከሚል ድርጅት ጋር ሰርቶ ያውቃል። በዚህም ታምቷል ከተባለው የማስታወቂያ ባለሙያው ሰራዊት ፍቅሬን ጨምሮ የፍርድ ሂደቱን ስናስቀኝ ነበር። እነዚህ ሰዎች ተሸውደው ነው ያረጉት ብለን ነገሩን እንዳናቃልል እንኳን 19 ክሶች የተጠረጠረው ዳንኤል ተገኝ የፊንቴክ ስራ አስኪያጅ ከዚህ ቀደም የተዘፈቀበትን በርካታ ወንጀሎች ታሪኮችን ጠንቅቀው ማወቃቸው ነው። እነዚህ ሰዎች ላይ የሚወሰደው እርምጃ የሀገራችንን የፍርድ ቤት ሂደት ፍትሃዊነት፣ አስተዋይነትና የማህበረሰብን ጥያቄ ከመመለስ አንጻር
ብልሃት የሚጠይቀውን አግኝተነዋል። ከወጡ በኋላ ከመከሰስ ባለፈ ተከሳሾች ምን ሊሉ እንደሚችሉ ከወዲሁ ሊያስቡበት ሊያጤኑበት የሚገባም ጉዳይ ይመስላል። ምክንያቱም አምባሳደር ሆኖ የሸወዱት ህዝብ ዓይንን አውጥቶ ይጠብቃቸዋል። በዚህ ውስብስብ ነገር ውስጥ ያስበሉትን ህዝብ ነፃ በማውጣት ይገለጣል። በየቤቱ እየደገፈ ሲታመሙ እያስታመመ ድምጽ እየሆነ ደግፎ እዚህ ላደረሳቸው ማህበረሰብ መቆም የውዴታ ግዴታ ነው። በውስጡም የገዘፈ ስማቸውን ነጥሮ ማውጣት ቀጣይ ስራቸውም ይሆናል። ተርን ወይም የኮምፒውተር ስርዓትን በመጠቀም አሳሳች የኮምፒውተር ዳታን በማሰራጨት የራሳቸውን ማንነት ወይም ሁኔታ በመሰወር ወይም መግለጽ የሚገባቸውን ነገር በመደበቅ የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳይን ወይም የሶስተኛ ወገንን ማንኛውም ጥቅም የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ወንጀል ለመፈጸም ስምምነት አድርገዋል የሚል አንድምታ ያለው ነበር። አቃቤ ሕግ በመዝገቡ በአምስተኛ ተከሳሽ ከተቀመጠው መንሱር ጀማል በቀር በመርህ ደረጃ የሌሎች ተጠርጣሪዎች ዋስትና መብታቸው ቢከበር የማይቃወም መሆኑንም ገልጾ ነበር። ነገር ግን ተከሳሾቹ አቃቤ ሕግ አድርሰውታል ካለው ጉዳት ከፍተኛነትና የተከሳሾች ግላዊ ሁኔታ በመነሳት ችሎቱ የዋስትና መብታቸውን ሲያከብርላቸው ከሀገር እንዳይወጡ እግድ ይጣል በማለት ተከራክሮ እንደነበር አይዘነጋም። ተከሳሾቹ በተደጋጋሚ በስራ ጉዳይ ከሀገር እንደሚወጡ ያላቸው ታሪክ ያስረዳል ያለው አቃቤ ሕግ ተበዳዮች ፍትህ ማግኘት የሚፈልጉ በመሆኑ ተከሳሾች ከፍትህ እንዳይሸሹ ከሀገር እንዳይወጡ እግድ ይጣል ሲል ችሎቱን ጠይቀው ነበር። እንደ አቃቤ ሕግ መረጃ በፊንቴክ የኢንቨስትመንት ማጭበርበር ወንጀል ከ1.9 ቢሊዮን ብር በላይ ጉዳት ደርሷል። አቃቤ ሕግ የደረሰው ጉዳት ከፍተኛ በመሆኑ ተከሳሾቹ ተገቢውን ፍርድ ሳያገኙ ቀርቶ በመንግስት ላይ እምነትና መተማመን እንዳይሸረሸር ለዋስትና የሚሆን ተገቢውን የገንዘብ መጠን ያቅርቡ ብሏል። የተከሳሽ ጠበቆች በበኩላቸው የጉዞ ታሪካቸው ብዙ በመሆኑ የዋስትና ገንዘብ ከፍ ያለ ይሁን የሚለው አቃቤ ሕግ መከራከሪያ የተቃወሙ ሲሆን ተጠርጣሪዎቹ ለፍትህ ተባባሪ በመሆን ራሳቸው መቅረባቸው ከሀገር ለመሸሽ ምንም አይነት ሀሳብ የሌላቸው መሆኑን ያሳያል በማለት በአስረጅነት አቅርበው ነበር። እንደ ተጠርጣሪ ጠበቆች መከራከሪያ አርቲስቶቹና ቲክቶከሮቹ ራሳቸው ተበዳዮች ናቸው በማለት የመለሱ ሲሆን ወንጀለኛ ባለመሆናቸው ከሀገር አይሸሹም ሲሉ ተከራክረው ነበር። እኛም ለዚህ ነው ከተልከሰከሰ ስፍራ ላይ የገዘፈ ስማቸውን ያንሱ የምንለው። የራሳቸውን ስራ የበጎ አድራጎትም ተቋም ቋሚ አድራሻ ትልቅ ስም ያላቸውና ፊንቴክ ኢንቨስትመንት አድርሶታል ብሎ አቃቤ ካቀረበው የ1.9 ቢሊዮን ብር ገንዘብ የጥቅሙ ተጋሪ ያልሆኑ በመሆናቸው ለዋስትናቸው ያልተጋነነ ፍትሃዊ የሆነ የገንዘብ መጠን ብቻ በማቅረብ ዋስትና መብታቸው ሊከበርላቸው ይገባል ብሎ ነበር። እናስ 500 ሺና 400 ሺህ ከተጠየቁበት የፍርድ ሂደት አንጻር ፍትሃዊ ነው ወይ? ተጠርጣሪዎቹ በበኩላቸው የወር ገቢያቸው በአማካኝ ከ15000 እስከ 60000 መሆኑን በቃል አሰምተው ነበር። ይህስ ከእውነታ ጋር ምን ያህል የተቆራኘ ይሆን? አቃቤ ሕግ የዋስትና የገንዘብ መጠን በወርሃዊ ገቢያቸው ላይ ብቻ ሊወሰን አይገባም፣ አርቲስቶቹ ያላቸው ተጓዳኝና የማይንቀሳቀሱ ቋሚ ሀብቶችን ከግምት ሊገቡ ይገባል በማለት ለችሎቱ አሰምተው ነበር። የግራ ቀኙን ክርክር ያዳመጠው ችሎቱ ተጠርጣሪዎቹ በተከሰሱበት መዝገብ በውጭ ሆነው እንዲከራከሩ የዋስትና መብታቸው እንዲከበርላቸው ወስኗል። በውሳኔው መሰረትም እነዚህ ተከሳሾች በ500 ሺና በ400 ሺህ ብር የዋስትና መብት ተለቀዋል። ቀጣይስ ምን ይፈጠር ይሆን? አብረን እናያለን። ወደ ጎልደን ቪው ሚዲያ ተከታታዮቻችን ለዛሬው ከፊንቴክ የማጭበርበር ወንጀል ጋር ተከሰው የነበሩ ታዋቂ ሰዎችን ዝርዝር ጉዳይ በዚህ መልኩ ወደ እናንተ አድርሰናል። እነሆ ፍርዱ ፍትሃዊ ነው ወይ? ይህ መልሱን ለእናንተ በመተው የምናልፈው ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። በዛሬው ዕለት ስለተሰማችሁ ስሜትም ሀሳባችሁን በኮሜንት ላይ አስፍሩልን። ቀጣይ በሌላ ሀሳብ በሌላ መረጃ የምንገናኝ ይሆናል። ትዕግስት አስቻለው ነበርኩኝ። መልካም ጊዜ ይሁንላችሁ።